በተለይም በሁለቱ ዞኖቻችን ለምትገኙ ህዝበ ሙስሊሞች በሙሉ እንኳን ለ1447ኛው ዓመተ ሂጅራ ኢድ አድሃ አረፋ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ኢድ ሙባረክ። የአረፋ በዓል በመላው ዓለም በሚገኘው የሙስሊሞች ዘንድ እጅግ ከፍ ባለ ድምቀትና ሃይማኖታዊ ክዋኔዎች የሚከበር ትልቅ እስላማዊ በዓል ነው። የአረፋ በዓል ከእስልምና ማዕዘናት መካከል አንዱ የሆነው የሐጅ ስነስርዓት የሚከወንበት ሲሆን በዚህ ስነስርዓት ላይ በዋናነት ከምንቀስማቸው ትምህርቶች መካከል አንድነትን፣ እኩልነትን፣ ታጋሽነትን፣ ታዛዥነትን፣ መስዋዕትነትና በፈጣሪ ላይ መወከልን፣ መተሳሰብና ዓለም አቀፍ ወንድማማችነትን ነው። የኢድ አል አድሃ አረፋ በዓል የሰው ልጆች እኩል መሆናቸውን በዘር፣ በቀለም፣ በብሔርና በውጫዊና መገለጫዎች የማይበላለጡ መሆኑን በተግባር የምንማርበትም ነው። እኩልነትን ብቻ ሳይሆን በዓሉ የሁሉም የደስታ ቀን መሆን ስለሚገባው ለበዓሉ ከሚታረደው እርድ 1/3ኛውን ለምስኪኖችና ለአቅመ ደካሞች እንድንለግስ ማህበራዊ ትስስራችን ይበልጥ እንዲጠናከር ዘንድም ሌላው 1/3ኛ ደግሞ ለጎረቤቶቻችን ለዘመድ አዝማድና ሌሎች እንድናካፍል የታዘዝንበት ድንቅ የአንድነትና የመተሳሰብ በዓል ጭምር ነው። በዓሉ በጉራጌ ማህበረሰብ ዘንድ ሃይማኖታዊ ስርዓቱ እንደተጠበቀ ሆኖ በርካታ ባህላዊ ሁነቶችን የሚፈጸሙበትና ላቅ ያለ ፋይዳ ያላቸው ማህበረሰባዊ ሴቶች ጎልተው የሚወጡበት ከመሆኑ በላይ የተለየ ድባብ የሚከበር እና ተናፋቂ በዓል ነው። አረፋ በተለያዩ ምክንያቶች ተራርቀውና ተለያይተው የቆዩ ቤተሰብ አባላት፣ ዘመድ ወዳጅ፣ የተነፋፈቀ ሁሉ የሚገናኝበት፣ ተጠፋፍተው የቆዩ የሚጠያይቁበት፣ ወጣት ወንዶች የህይወት አጋራቸውን የሚያጩበት፣ የአብሮነት የመረዳዳትና የመደጋገፍ እሴቶች ከፍ ብለው ጎልተው የሚወጡበትና በብሔረሰቡ አባላት ዘንድ በጉጉት የሚጠበቅ ታላቅ በዓል ነው። በዘንድሮ በገደባኖ ጉታዘር ወለኔ ወረዳ በመካሄድ ላይ የሚገኘው በዓሉ በተለያዩ የሀገሪቱን አካባቢዎች በዓሉን ለማክበር ወደ ቀዬው ከሚተመው የዞኑ ተወላጅ የጉዞ እንቅስቃሴ ጋር ተዳምሮ በዞኑ ደማቅ የአረፋ ድባብ እየፈጠረ በዞናችን ተጠባቂ ሁነት እየሆነ መጥቷል። የአረፋ በዓል ከመድረሱ አስቀድሞ በሴቶችና በወንዶች የሚደረጉ ቅድመ ዝግጅት ስራዎችና የበዓሉ ዕለትም ከበዓሉ መጠናቀቅ በኋላ ያሉ አጠቃላይ ሂደቶች አረፋ በጉራጌ ልዩ ቀለም እንዲኖረው ጭምር ያስቻሉ ናቸው። በዞናችን ደረጃ በማህበራዊና ኢኮኖሚያዊ ዘርፎች ህዝቡን ተጠቃሚ ያደረጉና የሚያደርጉ ዘርፈ ብዙ የልማት እና የመልካም ስራዎች ተከናውነዋል፣ አሁንም እየተከናወኑ ይገኛሉ። መንግስት ከሚያከናውናቸው የልማት ስራዎች ባሻገር ታታሪውና ልማት ወዳዱ ህዝባችን የማህበረሰብ ተሳትፎ ስራዎችን በማጠናከር በሁሉም ወረዳዎችና ከተማ አስተዳደሮች የሚጨበጡ ተግባራት እያሳካም ይገኛል። በዚህም ህዝባችን በግብርና፣ በጤና፣ በትምህርት፣ በመንገድ ልማት ስራዎችና በሌሎች በርካታ ዘርፎች የመንግስትን የልማት ክፍተቶችን እየሞላና የዞኑን ብልጽግና ጉዞ ወደፊት እያራመደም ይገኛል። በዞኑ መንግስት በኩል እነዚህን መልካም ውጤቶች፣ ልምዶች ይበልጥ በተቀናጀ ሁኔታ በመምራትና ከመንግስት አቅም ጋር በማጣመር የላቀ ውጤት ለማምጣት የሚሰሩ ስራዎች ተጠናክረው እንደሚቀጥሉ በዚሁ አጋጣሚ ላረጋግጥላችሁ ወዳለሁ። የዘንድሮ የኢድ አል አድሃ አረፋ በዓል እያከበርን ያለነው 7ኛ ሀገራዊ ጠቅላላ ምርጫ ዋዜማ ላይ ሆነን በመሆኑ ሙስሊሙ ማህበረሰብ ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን የራሱ ሚና እንዲወጣ በዚሁ አጋጣሚ ጥሪ ማቅረብ እወዳለሁ። በመጨረሻም ለመላ እስልምና እምነት ተከታዮች እንኳን ለ1447ኛ ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን እያልኩኝ ልባዊ መልካም ምኞቴን በማቅረብ በዓሉን በተለመደው የመረዳዳት፣ የመጠያየቅ፣ አቅመ ደካሞችን የማገዝ መልካም ተግባራት እንድናከብር ጥሪ ያቀርባለሁ። በድጋሚ ኢድ ሙባረክ። አመሰግናለሁ በጣም።